lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba amaan teessoo toliin bahu lammiin koo duruu gadaan bula marsaa isa ga'uun bara gadaa meelba amaan teessoo toliin irreechi waggaa waggaan dhufa kan rabbi nu ga'uun horar sadii geenye hora finfinneetti wal ga'u deebi'ee annuuratti irreechi oromoo ko uumaan deebite ayyaantu deebi abbaan biyyaa si jabeessi uumaan deebite ayyaantu deebite yeroo dheeraaf adda facaane galata rabbii arra waltaan yeroo dheeraaf adda facaane galata rabbii arra waltaan ያለ ይቀጥላል። ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንኳን ለኢሬቻ በዓል በሰላም አደረሳችሁ እያልን ከዚህ ከኢቲቪ መዝናኛ የዛሬው የአርሂቡ ዝግጅታችን እንዳያችሁት በጣም በምንወደው ድምጻዊ ጫላ ቡልቱሜ ተጀምሯል። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ሙዚቃው ተመልካቾቻችን እንግዲህ ጫላ ቡልቱሜ በ2012 ዓ.ም ላይ ስለ ኢሬቻ በዓል ያወጣው ሙዚቃ ነው ተካትለን እየተመለስ ነው። የዛሬው እንግዳችን እንግዲህ እሱ ነው። ስለ ኢሬቻና እንዲሁም ደግሞ ስለ ሙዚቃ ስራዎቹ አንዳንድ ነገሮችን እያነሳን ቆይታ እናደርጋለን። የኑስ መሐመድ ነኝ፣ አብራችሁን ሁኑ። በቅድሚያ ጥሬና ክብረሽ ተገኘ ከልብ አመሰግናለሁ። እኔም አመሰግናቸዋለሁ። እንኳን ለኢሬቻ በዓል በሰላም አደረሰ። እንኳን አብሮ አደረሰ። እንዴት ነው በዓሉ? በዓሉ አሪፍ ነው። እንደማይ ከሆነ ከአልባሳቱ ጀምሮ ከቲሸርቱ ጀምሮ በጣም ድምቅ ብለህ ነው ዛሬ እየዋልክ ያለው። እንግዲህ ያው ሁሉም ነገር እኛነታችን ስለሚገልጸው በትክክል ልክ የሚመጡ ባህላቶቻችን ላይ እያንዳንዱ በሀገር ልብሳችን ተውበን ነው እንግዲህ ብዙ ጊዜ የምንቀርበውና ኢሬቻም ከባህላት መሃል ትልቁና በኩሽ ህዝብ ዘንድ እና በኢትዮጵያ ህዝብ ዘንድ በጣም መከበረው በጣም ትልቁ ባህላችን ስለሆነ ለዛ ነው ይሄን ቦኩና ሲቄ ነው ዲዛይኑ ትርጉም አለው እያንዳንዱ ትርጉም አለው። እና እንግዲህ ያው ጥሩ እንግዲህ በቆይታችን ሌሎች ነገሮችንም እናነሳለን። እንደሚታወቀው እንግዲህ በዚህ በኦሮሞኛ ባህላዊ ሙዚቃ ውስጥም በዘመናዊ ሙዚቃ ውስጥም እንግዲህ የሰራቸው ተወዳጅ የሆኑ ዘፈኖች አሉ። ስለነሱም እያነሳን ቆይታ እናደርጋለን። በቅድሚያ ግን እንግዲህ ጫላ ማን ነው የት ተወልዶ አደገ የሚለው ነገር ለተመልካቾች እስኪ ለትውውቅ ያክል የተወሰነ ነገር አንስተን እንመለስ። እንግዲህ እኔ የተወለድኩት በምዕራብ ሸዋ ጀልዱ ወረዳ በአሁኑ ጊዜ ደግሞ ጮቢ ወረዳ የምትባል ቦታ ነው የተወለድኩት እና እዚህም ፍንፍኔም ወደዛም እየተመላለስኩ ነው በዚች መሀል ላይ ነው ያደግኩትና እርገቴም ትምህርቴንም የተማርኩት እዛው አካባቢና እዚሁ ኮልፌ መሰረት እድገት አንደኛ ደረጃ ትምህርት ቤት ነው እና ከአምስተኛ ክፍል ደግሞ ጀምሮ የተማርኩት ጀልዱ ነው። ጀልዱ አንደኛ ደረጃ ትምህርት ቤት ነው። እንደዛው ያልኩ 9ኛ እና 10ኛን ቡራዩ ነው እንትን ያሰርኩት። እንግዲህ ምን ተከሰተ አይባልም። ያው 10ኛ ክፍል ላይ ስደርስ ለትግል ወደ መሄድበት ቦታ ሄድኩኝ። ከረጅም ጊዜ በኋላ ነው ወደዚህ የተመለስኩት ማለት ነው። የሚገርም ነው። በጣም የሚገርም ነው። ስለ ጫላ እንግዲህ ስላንተ ሳስብ ብዙ ነገሮች አሉ። አሁን የትምህርት ህይወትን ማስተዋልና ተማሪ ያለህ ምናልባትም የ6ኛ ክፍል ተማሪ ያለህ የዛሬ 18 ዓመት በፊት ነውና ኢትዮጵያ ሬዲዮ አፋን ኦሮሞ ካለህበት መቶ ቃለ መጠይቅ አድርጎ ነበር በሰዓቱና ለምንድን ነው በዛን ሰዓት እንግዲህ በጣም እድለኝነትም ነው በዛን ሰዓት ቃለ መጠይቅ ለመደረግ መቻልና በእኛው ባልደረባ በኢትዮጵያ በየና አማካይነት ቃለ መጠይቅ ተደርጋልና ለምን ተደረክ? ያኔ ከ4500 ተማሪዎች ውስጥ አንደኛ ወጥቼ ነጥቤ 99.9 ነበርና ተሸልሜ ነበር። እንደ አጋጣሚ ኢትዮጵያ በየና ያኔ የልጆች ክፍለ ጊዜ ላይ ነው የምሰራውና ብዙ ጥያቄዎች ነበር። ስታድግ ምን መሆን ነው የምትፈልገው ምናምን ምሎን ብዙ ነገሮች ነው ያነሳችልኝ። ኢትዮጵያ ከጠየቀችኝ ጥያቄዎች ውስጥ ሁለቱ ተሳክቷል። የሚገርም ነው። አንዱ ግን አልተሳካም። ያልተሳካ ምንድነው ፓይለት መሆን ነበር በጣም ምኞቴ እና እሱንም ያው በአውሮፕላን የተነሳ አይደለም መቼም በአውሮፕላን ስህተት ሳይሆን በዚህች ሀገር ፖለቲካ ስህተት ነው። ትክክል
በተፈጠረው እንግዲህ ምዕራብ ሸዋ በተለይ አምቦ አካባቢና ጀልዱ አካባቢ ምን ተከሰተ አይባልም። ብዙ ነገሮች ነበሩ። ብዙ ነገሮች ነው። ብዙ ተማሪዎች ናቸው ካጠገባችን የሞቱ እና በዛ ምክንያት ነው ትምህርቴንም መሀል ላይ አቋርጬ 8ኛ ክፍል እያለሁ ነው ወደ ቡራዩ ባንድ የገባሁትና ከቡራዩ ባንድ ውስጥ ነው ወደ ሶሎሎ ሄድኩትና እንግዲህ ሁሉም ነገር ከተስተካከለ ወደ ድምጻዊነት ከፓይለት ወደ ድምጻዊነት እንግዲህ በዲግሪ ሳልመረቅ በኤ+ ምላስ ተመርቄ አሁንም እኮ አውሮፕላን እንደማብረር ማለት ነው። በሙዚቃ ሰዎችን ማብረር መቻል በራሱ እኮ በዚህ በጣም ደስ ይላል። ሁሉም ነገር ሲሳካል ትክክል ያንተ ምኞት አንዳንዴ አይሳካልም። ሁሉም ነገር አይሳካም። አንተ ያሰብከው ሳይሆን ፈጣሪ ያሰበው ነገር ነው የሚሆንልህ እና ሁለቱ በመሳካታቸው በጣም እድለኛ ነኝ። በጣም ነው ደስ የሚለኝ። ሁለቱ ያልካቸው ነገሮች ግን አሁን በዛን ሰዓት ቃለ መጠይቅ ሲደረግልህ ምንድነው ወደፊት መሆን የምትፈልገው ስትባል ምን አልክ? መጀመሪያ ድምጻዊ አልክ? ድምጻዊ አልኩኝ። ከዛ ስፖርተኛ አልክ? ከዛ ስፖርተኛ አልኩኝ። በጣም ከመገርም ስፖርት ውስጥ ነው በእንትን ጊዜም ብዙ ጊዜ የሚያሳልፈውና ውሹም ቴኳንዶም እና ያ ተሳክቶልኛል። ጂምናስቲክ እወዳደር ነበርና በማርሻል አርትም እወዳደር ነበር። እሱ ተሳክቶልኛል። የምትፈልገው ድረስ ሰርተሃል? አዎ ሰርቻለሁ። እና በዚህ አጋጣሚ በጣም አሰልጣኝን ማመስገን እፈልጋለሁ። እዚህ ደረጃ ለመድረስ ብዙ ሰዎች ከኋላ ያሉ በጣም ያስተማሩኝ አስተማሪዎች በጥሩ ስነ ምግባር ልብ ዘርቶብኝ በጥሩ አመለካከት እና ማንነቴን እንዲያስብ ያደረጉኝ በተለይ አስተማሪዎቼ ከአንደኛ ክፍል አንስቶ ያስተማሩኝ ማመስገን እፈልጋለሁና በጣም ከሚገርም ነገር በዚህ ሀገር ውስጥ አንተ የሆነ ደረጃ ላይ ስትደርስ ነው እንጂ ቃለ መጠየቅ የሚደረግልህ። ያኔ ኢትዮጵያ በየና እንደጠየቀችኝ ከልጅነት ብዙ ልጆችን የሚጠይቁ ጋዜጠኞች አይኖሩ እና ይሄ በጣም ትልቅ ትምህርት ይሆናል ብዬ አስባለሁና እሷም አለች በድጋሚ ከ18 ዓመት በኋላ በትክክል በጣም መመስገን አለባት። ከሷ ቀጥሎ ደግሞ ወደፊት መሰገን ይሆናልና እሺ ጨዋታችንን ስንቀጥል ተመልካቾቻችን እንግዲህ ቆይታ ያደረግን የምንገኘው ከድምጻዊ ጫላ ቡልቱሜ ጋር ነው። እንግዲህ ዛሬ ኢሬቻ ነው፣ እንኳን አደረሳችሁ ብለናል። የተለያዩ ነገሮችን በቆይታችን እናነሳለን። እናንተም እንግዲህ አሪቡ እንደመሆኑ መጠን 011555174 የስቱዲዮ ስልክ ቁጥራችን ነው። በዚህ ስልክ ቁጥራችን በመደወል እንድትሳተፉና የምትወዱትን ድምጻዊ እንድትጠይቁ በዚህ አጋጣሚ እኛም ለመናገር እንወዳለን። ጭውታችንን ስንቀጥል የመጀመሪያ የሙዚቃ ስራ አንቺ ስትሄጂ እንባ ተናነቀኝ የሚል ይዘት አለውና ሙዚቃውን ከመጋበዛችን በፊት እንዴት ወደዛ ሙዚቃ ልትመጣ ቻልክ የሚለውን ነገር እስኪ አንሳለን። ቴንክ ዩ። ምን አለ መሰለህ ያኔ ብዙ የሀገራችን ልጆች ወደ ተለያዩ ሀገር አረብ ሀገር ወደ ተለያዩ ሀገር ስለሚሄዱ ስደት ነበርና ብዙ ሰው ለመለወጥ ነው የሚሄደውና እዛ ብዙ ችግሮች ያጋጥማቸዋል። ከፎቅ ላይ የሚወረወሩ አሉ። ብዙ ነገር ብዙ ችግር የሚያሳልፉ እህቶቻችን አሉ እና በጣም ከመገርመ ይሄ ትክክለኛ ማለት የኔ ታሪክ ሳይሆን ህዝባችን ውስጥ ያለው ነገር ነው። ያንን ግጥምና ዜማውን ምን ነኝ የሰራሁት። በጣም ደስ የሚል ዜማም ነበር። ግጥሙም በጣም በኦሮሞ ህዝብ ዘንድም ሆኖ በሌላ የሀገራችን ህዝቦች ዘንድ ሙዚቃ እንግዲህ ቋንቋን አይጠይቅም። ያው ኢንተርናሽናል ስለሆነ ኦሮምኛ ስለሆነ አማርኛ ስለሆነ ወይ ደግሞ ሌላ ቋንቋ ስለሆነ አይደለም ሙዚቃ የሚወደደውና እንዳጋጣሚ ሆኖ ያኔ ለመጀመሪያ ጊዜ እሷ ክሊፕ ነበር ያቺን ክሊፕ ነበር የሰራዋት። እንግዲህ እንደምታየው አሁን ጨምሬያለሁ። ያው ክሊፕ አልጨመረችም ጫላ። ያው ማለት እንግዲህ ያንተ ሙዚቃ ለየት የሚያደርገው ሁሉ ማህበረሰብ ጋር የሚሰሙና የሚደመጡ ዘፈኖች ናቸው። በዚህም ደግሞ በድምጽ ደረጃ ያለህንም ኳሊቲ ፈጠራህንም ሁሉንም እናደንቃለንና ምናልባት ስፖርተኛ መሆንህ ምናልባት አካልህም ድምጽህም ሁሉም ነገር እንደተጠበቀ ሊቆይ ያደርገው ይችላልና ምናልባት እቺን ሙዚቃም ደግሞ ብትጋብዝልን ደስ ይለናል። እኛም ለተመልካቾቻችን ብንጋብዝ። ቴንክ ዩ።
imimani nahude imimman ijake ilale ati deemuuf kanaan waan malu wallale yo adeemuuf kaatu sagal wal mimillanne wal kufu dadamne dirqina dabane natatam say qalbin suuraan keenan dubbisu kanan yaadu waa'ee gachiisuu hirribni jiru sireen koo kan si bare boraatii isa wajjinuu mannuu foolii kee bare gachiisuu hirribni jiru እያለ ይቀጥላል እንግዲህ ሞልቶታል መሰለኝ ነገር እንግዲህ ይሄን ይመስል ነበር ተመልካቾቻችን እንግዲህ የመጀመሪያ ስራን ተካትለን ተመልሰናል ሌሎችም አሉ እንደ ሁኔታው እንቀጥላለን ዛሬ ኢሬቻ ነው በድምቀት እየተከበረ ይገኛል እንግዲህ በሁሉም አካባቢዎችና የኢሬቻ በዓል ደግሞ እንግዲህ በኦሮሞ ማህበረሰብ ዘንድ በስፋት ከመከበሩ ባሻገር
ለዓለም ቅርስነትም የተመሰገበ ነው። እንዲሁም ደግሞ ከገዳ ስርዓቶች ውስጥ አንዱ ምንለውና የምስጋና በዓላችን ጭምር ነውና እስኪ ስለ ኢሬቻና ነገሮችን እናንሳና ከለውጡ በኋላ ነው አንተም ባለፈው ወደ ኢትዮጵያ መጣውና ከዛ ጋር ተያይዞም የሰራቸው ስራዎች አሉ። የነበረው የኢሬቻ ትዝታ ምን ይመስል ነበር? የተገኘው ህዝብ በርካታ ምን እንደመሆኑ በተለይ በጣም ከመገርመ የሆራ ፊንፊኔ ኢሬቻ ከ150 ዓመት በኋላ ነው ፊንፊኔ ላይ የተከበረውና እሱን አስመልክቶ ትልቅ ደስታም ነበር። ደስ የሚያሰኝ ነበርና ያንን ውለን ሳናድር ቀን ከሌሊት ተሳትፈንበት ነው የሰራ ነው ማለት ነው ስራውን እና በትክክለኛነት አባገዳዎቹ ትክክለኛ አባገዳዎቹ በገዳ ስርዓት ውስጥ ከ1 ዓመት እስከ 8 ዓመት ያለው ልጅ ከ8 ዓመት እስከ 16 ዓመት ያለው ልጅ እንዳለ እስከ 80 ዓመት ያለው ሰው ተሳትፎበታል እዚህ ክሊፕ ላይ ማለት ነው። እና የኢሬቻ ባህል የፍቅር የሰላም ነው። ታንክስ ጊቪንግ ነው እንጂ ሌሎቹ እንደሚያስቡ አይደለም። ኦሮሞ በአንድ ፈጣሪ ነው ለአንድ ፈጣሪ ነው እንጂ ለውሃ አይደለም የሚሰግደው። ይሄንን እችን ለምለም ምድር የሰጠን ፈጣሪ ይሄን የመሰለ ውሃ ሳር ቅጠሉ እችን የመሰለች ለምለም ሀገር የሰጠን ፈጣሪ ምስጋና ይገባል ነው። ከጨለማ ወደ ብርሃን ያሸጋገርከን አምላክ ምስጋና ከኛ ያስፈልጋል ነው። ለራሱ አልፎ ከራሱም አልፎ ይልቅ ለዛፎች እያንዳንዱ ለአራዊት ህግ አውጥቶ በዛ ህግ ውስጥ ዝም ብሎ ዛፍ አሁን ዝም ብሎ አይቆረጥም። በኦሮሞ ዘንድ የሚቆረጥ ዛፍ አለ፣ የማይቆረጥ ዛፍ አለ እና ከገዳ ስርዓታችን ውስጥ ጉድፈቻ አንዱ ነው። ይሄን ደግሞ ለዓለም አስረክበናል። ኩራት ልንኩራ ይገባል። ትክክል። ኢሬቻ ብቻ ሳይሆን ዩኔስኮ ላይ መመዝገብ ያለበት ጨምበላላ ፊቼ ጨምበላላ በጣም ትልቅ አመት በዓል ነውና ሁሉም በመዘገቡ እያንዳንዱ ሴታችን የሚያጎለብት ነው እንጂ አስተዋጽኦ ያደርጋል እንጂ እችን ሀገር አይጎዳትም። ሰልፍሽ ሆነን የራሳችን ብቻ ይዘን የምንጓዝ ከሆነ እኔም አንተን ወደ ኋላ ጎትታለሁ አንተም እኔን ወደ ኋላ ትጎትተኛለህ ማለት ነው። ስም ከማጥፋት ይልቅ ያንን ነገር ጠለቅ ብሎ ማየት ነው፣ መማር ነው፣ ማስተማር ነው። ምን ያህል እዛ ውስጥ ወንዱ ለሴት ክብር እንዳለው አዛውንቱ ለሌላኛው ታላቅ ለታናሽ ምን ያህል ክብር እንዳለው ነው የሚያሳዩ ማለት ነው። ኢሬቻ ላይ በተለይ ሲንቄ ይዞ ፍለፊት ላይ የሚሄዱ ሴቶች በኦሮሞ ባህል ዘንድ መጀመሪያ የሚሰጠው ለሕፃናትና መጀመሪያ ላይ የሚሰጠው ክብር ለሕፃናትና ለሴት ልጆች ነው። ለምን? ሴት ልጅ ጀግናን ትወልዳለች፣ ጀግናን ታበረክታለች። አገር ጠባቂውም ድንበር ጠባቂውም የሚወለደው ከሴት ልጅ ነውና እናታችንም ሚስታችንም ይሄ እንግዲህ ዲሞክራሲ ዘመናዊ እኩልነት ምናምን እኩልነት የሚባለው ነገር ማለት ነው። የሴቶች መብት የሚባለው ለምሳሌ ከኢትዮጵያ ውስጥ ከ30 ዓመት በፊት ነው እዚህ ሀገርኛ እንግዲህ በህገ መንግስት ግን በገዳ ስርዓት ውስጥ በተለይ ኢሬቻ ላይ ከበፊቱ ነው ያለን። የራሳችን ትተን የሌላኛውን ፍለጋ ነው የሄድነው። አስተሳሰባችን ከ1000 ኪሎ ሜትር መውጣት አለበት፣ ከ500 ኪሎ ሜትር መውጣት አለበት። ለአፍሪካ ኩሩ ህዝብ ሆነን እኛ እዚቹ ታጥረን እንጫወታለን። ከዚህ ከገዳ ስርዓት ጋር በተገናኘ ያው እንዳልከው ነው በርካታ ሰፊ ግንዛቤ ደግሞ ቢፈጠር የበለጠ ደግሞ ሁሉም ማህበረሰብ የራሱ እያደረገው እያወቀው ይሄ ጠፋ ምንለው መከባበር ሲታችን የበለጠ እየጎለበተ ይሄዳልና በተለይ ከገዳ ስርዓት ጋር በተገናኘ እኔ በግሌ በጣም የሚገርመኝ የዛፍ እንኳን ለእርሻ መሬት ተብሎ ሲከለል በዛው ልክ
ከብቶች ተብሎ የሚከለል ለብቻ አለ፣ እንዲሁም ደግሞ ለዱር አራዊት ተብሎ የሚከለላልና በጣም የሚገርሙ ሴቶች አሉበት ነው። እንደው ይሄን ነገር ስታይ በልጅነትም በወጣትነትም ኢሬቻ በዓልን አስመልክቶ አንድ የኦሮሞ ልጅ አሁን እንዴት ነው የሚያከብረው? ጠዋት ከዋዜማው ጀምሮ እስከ በዓሉ ድረስ ያለው ሁኔታ ምን አይነት ትዝታ ነው የሚፈጥረው የሚለውን እስኪ እናንሳው። በጣም ከመገርም ኢሬቻ ላይ ከዋዜማው ጀምሮ ጥያቄ እንደገና ጠይቅህና ትመለሳለህ ከይቅልታ ጋር። መስመር ላይ ግን አንድ ስልክ ስላለ እሱን ተቀብለን እንመጣለን። ሄሎ ጤና ይስጥልኝ። እስኪ ማን በል ራስን አስተዋውቀን። ድምፃዊ ጃምቦ ጆቴ እባላለሁ። እናመሰግናለን ጃምቦ ጆቴ። እንግዲህ በዚህ አጋጣሚ ስለደወልክ አጠገባችን ድምፃዊ ጫላ ይገኛል። ይሄው እንግዲህ አንዳንድ ጥያቄዎችም ካሉ አስተያየቶችም ካሉ ይቻላል። እንግዲህ ያው መጀመሪያ እንኳን አደረሳችሁ። እንኳን አብሮ አደረሰን። በተለይ ደግሞ ጫላ የነበረበት ቦታ ስለማውቅ ከዛ ቦታ ለዚህ ህይወት ለሚገባነት መብቃት ብዙ ነገር ነው። ምንም አካል ሳይሆን ህይወት ሳይጠፋ የብዙ ጓደኞቹና የብዙ ግዛበሮች ህይወት ሊጠፋ ቢሆንም እሱ በህይወት በመድረሱ እንኳን አደረሰን። ቴንክ ዩ ጃምቦ። እኔ አሁን የምታወሩት እርቻለሁ ግን ስለ ጫላ አሁን ለጫላ ለመንገድ ሳይሆን በአድማጭ ተመልካቾች ፊት ምስክርነት ለመውጣት ጫላ ብዙ ስራዎች ሰርቷል። እኔ በሶስት ስራዎች የተለየ ቦታ ላይ ለሱ ሶስት ስራዎች የመጀመሪያው በምጥቶ ሰዓት ቀይ ኤሮንካና በሚዘፈኑ ዘማው ምን አይነት ስሜት እንደተሰማኝ አስታውሳለሁ። እስከዛሬ ለገርም ነበርኩኝ። የመጀመሪያው ስራው ነው። በጣም የሚገርም ህዝብን በራሱን መብት ለማስከበር ያነሳሳ ሰው በትግል ያስባስራ ነው። ቀጥሎ ማስተር ፕላን የሚለው ዘፈን ነው። እሱም በጣም በሚገርም ሁኔታ ብቻ ሀገር ላይ የሚደረግ የነበረ በጣም መጥፎ ነገር ማስተር ፕላን የሚደገፍ ነገር ነው። ፖለቲካዊ ሲራበት ነበረበት መንገድ በጣም መጥፎ ነበረ። ስፔሻሊ በእኛ ያለውና ግን እሱ በሰራው ስራ እውነት ለመናገር አንበሳው ብቻ እንደተጫወተው በማስተር ፕላን የአዲስ አበባ ማስተር ፕላን ላይ የነበረውን አሻጥር የተሞላበት ማስተር ፕላን ለማስቆም ሁለተኛው ይሄ ነው። ሶስተኛው የዛሬ ዓመት በዛሬ ዓመት የኢሬቻ ዋዜማ ላይ የተለቀቀች ስለ ኢሬቻ የዘፈኑ ስራ ከእነዚህ በሶስቱ ስራዎች እውነት ከልቤ ነው የማከብረው፣ ከልቤ የማደንቀው። ትንሽ ልጅ ነው በእድሜ በጣም ያንሳል፣ ግን በጣም ከልቤ ነው የማከብረው። ጫሊ በርታ፣ እግዚአብሔር ያበርታ። አሁንም ደግሞ ያለውን ነገር ወደ ብርሃን ወጥተናል ብለን በምንጠብቀው ዓመት ብዙ አሳዛኝ ዜናዎች ተሰምተናል። ባለፈው እና ጥሩ ዜና ለመስማት በተዘጋጀንበት ወቅት ነው የደረሱን። ያው ብዙ ፖለቲካ ምስቅልቅሎች፣ አንዳንድ በጣም የሚፈልጋቸው ሰዎች ህይወት በድንገተኛ መንገድ ማለት በእግዚአብሔር ሞት ሳይሆን በሰው ሰራሽ ሞት ያገለግጣል ብለዋል እና ያው ለኢሬቻ እንወጣለን። ለምን አለ እግዚአብሔርን መጪው ዓመት ባለፈው ዓመት ዘማን ዓመት አሳዛኝ ዜና የማንሰማበት እንደሚሆን ተስፋ አድርጋለሁ። አላኮ ጀባቱ በጊዜ አመጨባት ጉዳይ ገለቶሜ በጣም አመሰግናለሁ ጃምቦ። በጣም አላኮ እናንተንም አመሰግናለሁ ስላስገባችሁ። ቴንክ ዩ። እሺ ድምፃዊ ጃምቦ ጆቴ ከልብ እናመሰግናለን። እኛም እንግዲህ በዚህ አጋጣሚ መልካም የኢሬቻ በዓል እንዲሆንልህ እንመኛለን። ድምፃዊ ያነሳቸውን ሀሳቦች ወደ ኋላ መለስ ብለን በተወሰነ ደረጃ እናነሳቸዋለን። አሁን ወደ ኢሬቻ እንመለስና ቀደም ሲል ያነሳውልህን ጥያቄ ከዚህ ከተዘታው ከተለያዩ ነገሮች አንፃር ምን ይመስላል የሚለውን እናንሳና ስለ ኢሬቻ ቀደም ሲል ቀንጭብ ያደረግነው ሙዚቃ አስደምጠን እንመጣለን። በቅድሚያ ግን ወደ መልስህ እስኪ እንሂድ። እንግዲህ የኢሬቻ ባህል ከዋዜማው ጀምሮ ዋዜማም ሳይሆን ከሁለት ሳምንት ከ3 ሳምንታት አስቀድሞ እያንዳንዱ የኦሮሞ ወጣት ቄሮ ቀሬ የተለያዩ ዲዛይኖች በተለያዩ የሚያምሩ የሀገር ልብሳችንን በተለያዩ የኦሮሞ ባህል ልብስ ዲዛይን አድርጎም አምሮ ደምቆ
ከደንብዶሎ አንስቶ ሸገርን ይገባሉ ማለት ነው እና ከሞያሌ አንስቶ ሸገርን ይገባሉ ማለት ነው። አስቀድሞ ነው እዚህ የሚገቡት ማለት ነው። እና በጣም ደስ የሚያሰኝ ነገር የተለያዩ ጣም ዜማዎችን፣ የተለያዩ የፍቅር ዜማዎችን፣ የተለያዩ ማሬዎችን እያንዳንዱ ዘፈኖችን እየጨፈሩ ጭፈራዎችን እየጨፈሩ ነው ለዚህ ባህል ያለውን ክብርና ፍቅር ለመግለጽ ወደዚህቺ ወደ ፍንፍኔም ወደ ሆራ አርሰዴም የሚሄዱ ማለት ነው። ብዙ ነገሮች አሉ እዛ ላይ ነው ብዙ ነገሮችን ትዝታዎች እዛ ላይ ተገናኝቶ የሚጋቡ ሰዎች አሉ። ልጅን ያፈሩ ሰዎች አሉ። ቤተሰቦቻቸውን ይዞ እዛው ሄዶ ኢንጆይ የሚያደርጉ ሰዎች አሉ እና በጣም ደስ የሚያሰኝ ነውና እሺ እናመሰግናለን። እንግዲህ በዚህ አጋጣሚ የተሰራውን ሙዚቃ 2012 ላይ የሰራውን ሙዚቃ ለተመልካቾቻችን ጋብዘን መልሰን እንገናኛለን። ተመልካቾቻችን እንግዲህ የተካተላችሁ የምትገኙት ከኢቲቪ መዝናኛ ወደ እናንተ የሚደርሰውን ልዩ የኢሬቻ በዓል የአሪቡ ዝግጅታችን ነው። አብረን እንመለስ። ተመልካቾቻችን እንግዲህ በስልክ ቁጥራችን እየደወላችሁ እስካሁን ድረስ ተሳትፎ ያደረጋችሁ ትገኛላችሁ። ቀደም ሲል ድምጻዊ ጃምቦ ጆቴ ደውሎ ነበረ። አሁን ደግሞ እንግዲህ አይ ሰርፕራይዝም አለ ተብለን በዚሁ ቅጽበት ድንገት ሁላችን በጣም የምንወደው ድምጻዊ ጸጋዬ ደንደና እዚህ ድረስ ተገኝቷል። በቅድሚያ ስለተገኘ ከልብ እናመሰግናለን። እኔም አመሰግናለሁ። ሰሞኑን እንደው አብራችሁ ስትንቀሳቀሱ ብዙ ነገርም ስታደርጉ ነበርና ምንድነው የሚመስለው? እስከ የኢሬቻ እንቅስቃሴ ያለው ነገር ምን ነበር የሚመስለው እስካሁን እስከ ዛሬው እስከ በዓሉ ቀን ድረስ? የኢሬቻ እንቅስቃሴ ጥሩ ነው። አጋጣሚ ዛሬ ስለ ኢሬቻ ሲምፖዚየም ነበረ ሸራተን ሆቴል። እዛ ከዛ ነው አሁን የወጣ ነው። እኔ በቅርበት የተገኘሁትም ለዚህ ነው እና ዝግጅቱ ጥሩ ነው። እኛም እንግዲህ ተዘጋጅተናል። ጫላም ለብሷል እንግዲህ የኢሬቻ እኔም ከነማስታወሻው ልጃችን በማስታወስም አጫሉ እንግዲህ ከጫላ ቡልትሜ ዛሬ የአሪቡ ዝግጅት እንግዳችን ነው። ሁለታችሁ ያላችሁ ግንኙነት ምንድነው የሚመስለው? መቼ ነው እስኪ ጫላን ያወቀው? ያው ከብዙዎቻችሁ በእድሜም አነስ ይላልና መቼ ነው ያወቀው? ያላችሁ ግንኙነት ምን ይመስላል? ጫላ እንግዲህ አሁን ስንታይ ጓደኛ ወይ ደግሞ ኩያ ነው የምንመስለው። እኔ ልጄ መሆን የምችል ነው። እኔ እንደ አባትና ልጅ ነው። እንግዲህ መጀመሪያም እንግዲህ ወደ ሙዚቃ ሲመጣ ነው የተገናኘ ነው። በጣም ብዙ ነገር ነው አብረን ያሳለፍነው። አሁን ጫላ ማለት እኔ አሁን ሳው በቃ ራሴን ነው ማው የሆነ መንፈስ የሆነ ነገር ራሴ ወደሱ እንዳስተላለፍኩ ነው። በጣም የገረመኝ ጫላ ምኞቱ የዛሬ 18 አመት እንደዚሁ ኢትዮጵያ ሚዲያ ጠይቆት ነበረ። ምን አምስተኛ ነው ስንት ነበር የምትማረው? ስድስተኛ ክፍል ነው የምማረው። ኢንተርቪው ያኔ አላቆምም። ኢንተርቪው ነው የሰማሁኝ። ምን መሆን ትፈልጋለህ ሲባል ታዋቂ ዘፋኝ ነው ያለ። የሚገርም ነው። አምስተኛ ክፍል ነው የዛሬ 18 አመት ስፖርተኛ ነው ያለው። ከዛ ፓይለት ነው ያለው። እንደዚህ አይነት እና አንደኛ ስለወጣ ነው የተጠየቀው። የሚገርመው የተመኘውን ነገር ተማሪ ምንድነው መሆን የምትፈልገው ተብሎ ብዙ ጊዜ ብዙዎቹ አይሆኑም ይሆናል ያሉትን አይሆኑም። እሱ ግን ሆነ። የሚገርም ነው። እኔም ያንን እንግዲህ አጋጣሚ ቡራዩ ባንድ የሚባል ነበረ። እዛ ሲጀምሩ አጋጣሚ ተገናኘን። አሁን እኔ እንግዲህ የራሴን ባህሪ ማሳለፍ ነው። እኔ መጀመሪያ ሙዚቃ ሲጀምር ከመጀመሪያ በፊት ቴኳንዶ ነው እንትን ያልኩት። እሱም ሙዚቃ ከመስራቱ በፊት ቴኳንዶ ብላክ ቤልት አለው። ከዛ በኋላ ነው ሙዚቃ ሰራ፣ ታወቀ። ተመሳሳይ ባህሪም አለ። ተወዛዋዥም ነበር። መጀመሪያ እንደው ተወዛዋዥ ነበር። ከዘፈን በፊት ተወዛዋዥ ነበረ። ከተወዛዋዥነት ነው ታስታወስከኝ። ተወዛዋዥ ተከራክረን ዘፋኝ ነው ብዬ ተከራክረን ነው ወደ ዘፋኝነት ያመጣ ነው። ብዙ ሰዎች ይገርማቸዋል። እኔ አባገዳ ዝግጅት ነበረ። አይዘፍንም ዘፈን አይችልም ብሎ ተከራክረውኝ እሱና አንድ ልጅ አለ ጥበቡ የሚባል ልጅ በቃ ተቀባዮች ብዙ ጊዜ የተለመደው ከመድረክ ጀርባ ያሉት እንድታዩ ወደፊት ለፊት ወጥተው እንድቀበሉ አድርገው በጣም በብዙ መከራ ነው ወደ ዘፋኝነት እንድመጣ ያደረግነው። እኔ እንግዲህ የታየኝ
ያው ቀደም ብለህ ከጀመርክ ድምጽ እንዳለው አውቃለሁ ምኞቱን እንግዲህ ቅድም እንደነገርኩ ምኞቱ ይታወቃል መሀል ላይ እንግዲህ አሁን እሱ ስራውን ሰርቶ እንግዲህ ሽሽት ነው የገጠመው ስራውን በስራው ምክንያት ችግር ገጠመው ሽሽት ተሸሸ በዛች ጋፕ ውስጥ ብዙ ፊዚካሊ ብዙም አሁን የኢሬቻ ዘፈን ከታወቀ በኋላ ብዙ ሰው እዚህ ያወቀው ፊዚካሊ ብዙ ሰው አውቀው ነበር ስሙ በጣም አንድ ቁጥር ውስጥ ያሉ አርቲስት ነው ጫላ ቡልቱሜ በኢትዮጵያ አርት ውስጥ በመጀመሪያ ደረጃ ላይ የምታስቀምጠው አርቲስት ነው በጣም ጎበዝ የሚያወጣ ድምጾች በጣም ሃይ ፒች የሚባል ማንም ሊደርስበት የማይችል በጣም ከባድ ሲ ሜጀር የሚባል ላይ በጣም ልታወጣ የማትገምተው ድምጽ ነው የሚያወጣ የኢሬቻ ዘፈን የዘፈነው ላይ በጣም ይዘገነናል በቃ አሁን ዘፋኝ ሆነ እንዴት ድምጽ በቃ እንትን ይልሃል እኔ ቢሆን ምን ሆናለሁ ነው የምትለው እና በጣም እንደዚህ ዘፋኞችን የሚያስቸግረው ታቹ አይደለም ላው ነው የሚያስቸግረው ብዙ ጊዜ ጋሽ ጥለውን የሚደነቁት በዚህ ሃይ ፒች በማውጣታቸው እንትን የሚደነቁት ይሄ ደግሞ በጣም የመጨረሻ ድምጻዊ ነው በጣም ጎበዝ ድምጻዊ ነው እኔ በጣም ነው የምወደው በነገራችን ላይ በጣም እንደ አካሌ ነው እኔ ምን ልበል ስላሳደኩትም ይሁን እንግዲህ እኔ አሁን እሱን ለያጫሉ ካጫሉ እንግዲህ አጫሉን አጣነው እሱን ነው ያለን እንግዲህ በአጫሉ አይንም ነው ማየው በጣም ነው እሱ ሳይወደ በጣም ከመሆን ጋር ተያይዞ ብዙ ኃላፊነቶች ይጠብቁታል ጫላስ የሆነ ነገር በለና ስለ ጸጋዬ ዝም አልኩኝ ሳዮ በጣም ከመገርም ከልጅነቴ ነው ከመወዳቸው አርቲስቶች ውስጥ ጸጋዬ ደንደና አንዱ ነው ከዛ ኤቢሳ ዱኛ ታጋይ ነበር ሞቷል ዮሴፍ ገመቹ ማራሚ አርቃሳ ከአማርኛዎች ደግሞ ነዋይ ደበበ በጣም ነው የምወደው ነዋይ እና አርቲስት አሊ ብራ ጥላውን ገሰሰ በተለይ ዘፈኖቹ በጣም ነው የምወድላቸው እና በጣም ነው የምወደው ጸጋዬ ከነኚህ ሰዎች መሃል በአካል ተገናኝተን ብዙ ነገሮችን ስለ ሙዚቃ ያስተማረኝ ጸጋዬ ደንደና ነው በተለይ ዲያቶኒክ እና ፔንታቶኒክን ያስተማረኝ ጸጋዬ ደንደና ነው ውዝዋዜ ውስጥም ስለነበርኩኝ ብዙ ነገሮችን ውዝዋዜ የምትሰራው እንግዲህ በቁጥር ነው በሪትም ነው ማሻል አርት የምትሰራው በቁጥር ነው እና ስለዚህ ብዙ አውሮፕላንም እንኳን ይርክም እንጂ ብትሄድ በሜይቢ በቁመት ምክንያት ዘልየው እንኳን በቁመት እንኳን ከጣለኝ እንጂ አይርክም ከዚህ ያ ደረስበታል እሱ ሜይቢ ፈጣሪ ካለ እና ጸጋዬን በጣም ነው የምወደውና እኔ ኬንያ ያለው ሶሎሎ ያለው በጣም ስለኔ ከሚጨነቁ አርቲስቶች ውስጥ አንዱ ጸጋዬ ደንደና ነበር ነፍሱን ይማርና ሀጩ እኔ የምመለስ አልመሰላችሁም በተለይ ጃምቦ ለምን ቶክስ ነው ቶክስ ልውውጥ ውስጥ ብዙ ህይወት ያልፋል በትክክል የነበረብንም ችግርም በጣም ከባድ ነበር በተለይ እኔ እንደራሴ መጨረሻ ላይ ደረሰችዋን ሀገር ወደ መሃል መልሰናታል ብዬ አስባለሁ በስራዎቻችን በተለይ በማስተር ፕላን ዘፈኔ ሪስክ ነበር በጣም ኃይለኛ እንትን ነበር እዛ ኬንያ ድረስ እያፈላለጉን ነበር እስከ ሳውዝ አፍሪካ ድረስ በስራ ጉዳይ ኤርትራ ድረስ ነበር እና ያሳለፍኩት እድሜና ያሳለፍኩት መራራ ህይወት አይገናኝም እና ለዛ ነው በሁለት ስራዎች በሶስት ስራዎች እንደዚህ ጥሩ ነገር የሆነ ተቀባይነት እና ክሊፕም የለኝም ክሊፕም አልነበረኝም እንዳጋጣሚ በዚህ ዘፈን የማለት ኦሮሚያ ኢንተርናሽናል ባንክ እና አዲስ አበባ ከተማ አስተዳደር ነው ስፖንሰር ሆነው ይሄን ኢሬቻው በትክክለኛነት ቲፒካሉን ነው ቁጭ ያደረግነው ሰዎቹም ትክክለኛ በዛ ህግ ውስጥ ያሉ ሰዎች ናቸው
ትክክለኛ መደረግ ያለበትን ነገር አድርገን ነውና ታሪካዊም ነው። ጫላ ያወራህ ያ ዳን የሰራው ክሊፕ ከ150 ዓመት በኋላ ነው የፍንፍኔ ኢሬቻ የተከበረው። የመጀመሪያ ለዛ ለፍንፍኔ ኢሬቻ እኩል ነው። ኢሬቻ ዘፈን ከሚዘፍኑ ዘፋኞች ኢሬቻን እንደ ጫላ የገለጸም የለም። እንደዚህ አይነት ዘፈን ሌላ ጨርሶታል። እሱ ስለ ኢሬቻ ዘፈን ጨርሶታል። ለፍንፍኔ ኢሬቻ ስጦታ ነው ዘፈኑን የሰራው። በጣም የተሳካለት ነው። እንግዲህ ዛሬ የኢሬቻ በዓል ያው እየተከበረ ነው። ዋና ምክንያታችንም እሱንም እናነሳለንና ከዚህ አንፃር እንግዲህ እናንተ ያው ጸጋዬ እንግዲህ ከመሸኘታችን በፊት ነው ጥያቄ የማቀርበው። ይህንን ክብረ በዓል በኢትዮጵያም ደረጃ ሁሉም ማህበረሰብ የኔ ብሎ እንዲቀበለው እንዲያከብረው እንዲህ ደግሞ በዓለም ደረጃ ደግሞ ለዓለም ቅርስነት በማይዳሰስ ዘርፍ እንደመመዝገቡ ኢትዮጵያ የተለየ ጥቅም እንድታገኝ ቱሪስቶች እንዲመጡ ከኪነ ጥበብ ባለሙያው ከሌላው ማህበረሰብ ምን ይጠበቃል የሚለው ለመጨረሻ ጊዜ አንሳለኝና እንግዲህ እንትን ለማለት ልክ ነው። ይሄ ኢትዮጵያ ስንል ሁሉም ኢትዮጵያ ውስጥ ያሉ ነገሮች ሁሉ የኢትዮጵያ ነው። ትክክል። የኢትዮጵያ በዓላት ብዙ ናቸው። እንግዲህ እስከዛሬ ለምንድን ነው ኢትዮጵያ ያላት ነገር ቱሪዝም ለምን አልተጠቀመባትም የሚባለው ሌላ ጥያቄ ነው። ከቅርብ ጊዜ ወዲህ ብዙ ማናቃቸው እኛም ሁሉም እንግዲህ የራሱን ነው የሚያውቀው ለወደፊትም ያላወቅናቸው ብዙ ብሔረሰቦች ውስጥ እንደዚህ አይነት ነገሮች አሉ። ይሄ ኢሬቻ በጣም ትልቅ የኢትዮጵያ ባህል ነው። አመት በዓል ነው። ትልቅ የዘመን መለወጫ ነው። አሁን ዩኔስኮ ላይ መመስገብ ደግሞ የሀገር ክብር ነው። ማንኛውም ኢትዮጵያውያን መጠበቅ ያለበት ነው። ኢሬቻ ሰላም ነው፣ ፍቅር ነው። ስለዚህ ከለውጡ ውስጥ ካገኘነው የኢሬቻ ብዙ ጊዜ ኦሮሞ ውስጥ ጠይቅ የነበረው ኢሬቻ መሰረቱ እዚህ ፍሉሃ አካባቢ ሆረ ፍንፍኔ የሚባለው የሚፈልቀው አሁን ፍሉሃ ተብሎ የሚባለው ኦሮሞ ሆረ ፍንፍኔ ብሎ የሚጠራው ዋና መሰረቱ የቱለማ የአዲስ አበባ ከተማ የቱለማ አካባቢ ስለሆነ ይሄ አንጋፋዎች ናቸው፣ የመጀመሪያ ሰዎች ናቸው። እነሱ ጋር ነው የሚከበረው። እስከዛሬ ድረስ መከልከሉ ነው ሰው እየተሰማ ለምን የሚለው ነው ሰው ብዙ ጊዜ የሚሰማው። አሁን ከለውጡ በኋላ ነው። በፊት በተወሰነ አመት ቢሾፍቱ ይደረግ ነበረ። አሁን ከለውጡ በኋላ የሁለት አመት ውስጥ በጣም ነው የማመሰግነው በለውጡ ውስጥ የለውጡ ሰዎች መፍቀዳቸውና ከመፈቀዱም ሌላ ቦታው ተዘጋጅቶ ጸድቶ ተሰርቶ በስነ ስርዓት እንድከበር መደረጉ በጣም ነው ደስ የሚለው። እኛ እንግዲህ በአርት ኢሬቻን ከአርት ጋር ተመሳሳይ ነው። አርቲስትም ሰላም ይፈልጋል፣ ኢሬቻም ሰላም ይፈልጋል። እነ ተመሳሳይ ባህሎች አሉ። ኢሬቻ ያው ጥምቀት ማለት ነው፣ መጠመቅ ነው፣ ዘይዶ መጠመቅ ነው። ጨምበላላ እንትንም አለ። ሁሉም ይሄ ከውሃ የራቀ በዓል የለም። ብዙ የሚከበሩ በዓላት እና ኢሬቻ ከኛ ከአርቱ ጋር የሚቀራረበው የሚያመሳስለው ሰላም በመፍጠር ሰላም በመፈለግ ላይ ነው የሚያገናኘው እና በጣም ነው ደስ የሚለው። እናመሰግናለን። እንግዲህ ተባለላልኝ ጫልዬ እንኳን ለኢሬቻ አደረሰ እንኳን አብሮ አደረሰን። ሰዮ ለመላው ኦሮሞ ህዝብም ዓለም ላይ ለሚገኘው ኦሮሞ ህዝብም እንደው ለሀገራችን ለአፍሪካውያንም ይሄ የአፍሪካውያን ቅርጽ ስለሆነ እንኳን አደረሳችሁ ማለት እንፈልጋለን። በኢትዮጵያ ቴሌቪዥንም እንኳን አደረሳችሁ ብለናል። እናመሰግናለን። እንኳን አደረሳችሁ ብለናል። እንግዲህ በዓል ነው፣ ጨዋታችን ይቀጥላል። እንግዲህ ጸጋዬን የምንሸኘው መስቀልን በተመለከተ በቅርቡ መስቀልና አዲስ ዓመትን በተመለከተ ያወጣው ሙዚቃ አለና ስለሱም አንዳንድ ነገሮችን ኋላ ላይ ትለናለህ። አሁን ግን ጸጋዬን በሱ ሙዚቃ እንሸኘዋለን። ተመልካቾቻችን አሁንም አብራችሁን ቆዩ። አሪቡ ከድምጻዊ ጫላ ቡልቱማ ጋር ይቀጥላል። መልካም ጊዜ ይላችሁ። Oya birra,
አሁን ክሊፕ ተበሰለ በጣም ደስ የሚል የአዲስ ዓመትና የመስቀል ሙዚቃ ነው ተካትለን የተመለስነው። ተመልካቾቻችን እንግዲህ ዝግጅታችን አሪፍ ሆኖ የዛሬው እንግዳችን ደግሞ ድምጻዊ ጫላ ቡልቱሜ ነው። አንዳንድ ነገሮችን እያነሳን እንግዲህ ቆይታ እያደረግን ነው። በ011555174 ደውሉልን። አሁንም ጫላን ማግኘት ይቻላል። ጭውታችን እንቀጥላለን። ቀደም ሲል ያየነው ሙዚቃ እንግዲህ መስቀልና አዲስ ዓመትን በተመለከተ ነውና ከዛው ከኢሬቻ መንፈስ ባንወጣም ብዙ ጊዜ እኔ ግርም ይለኝ የተለያዩ በዚህ በኦሮሞ ማህበረሰብ ውስጥ ያሉ የተለያዩ ባህሎችን በደንብ አድርገህ ታውቃቸዋለህ። ወደ ኋላ ላይ የምናነሳቸው በተለያዩ ቦታ የሰራቸው ሙዚቃዎች አሉና ከነዛ ውስጥ አንዱ ይሄ አዲስ ዓመትን በተመለከተ በብዛት ሸዋ አካባቢ የምናስተውለውን አይነት እንትን ነው የሰራኸውና እስኪ ስለዚህ ሙዚቃ አጫውተኝ። ይሄ ሙዚቃ ባህል ውስጥ ብዙ ነገሮች አሉ። በተለይ በኦሮሞ ህዝብ ዘንድ አንድ ብሔር ሆኖ አንድ ህዝብ ሆኖ ኦሮሞ ተብሎ ቢያንስ 4 ሃይማኖት የሚከተል ህዝብ ነው። እስልምና፣ ዋቄፈታ፣ ኦርቶዶክስ እና ፕሮቴስታንት ነው። ቢያንስ ከ5 ሃይማኖት በላይ ነው የኦሮሞ ህዝብ የሚከተለው ማለት ነው። እና መቻቻል የሚባለው ዓለም ከኛ ራሱ መውሰድ አለባት ብዬ አስባለሁ። እናመሰግናለን። ይቅርታ ስላቋረጥኩ ተመልሰን አሁን እንገናኛለን። መስመር ላይ ተመልካች አለ አናግረን እንመጣለን። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ማን በል እስኪ ራስህን አስተዋውቀና ወደ ጭውታችን እንግባ። አርቲስት ደሳለኝ ቤተማ እባላለሁ። እናመሰግናለን አርቲስት ደሳለኝ። በቅድሚያ እንኳን ለኢሬቻ በዓል አደረሰህ እንላለን። እንኳን አብሮ አደረሰን። ያው እንግዲህ ድምጻዊ ጫላ ከዚህ ካጠገበ ይገኛል። ጥያቄም ካለ አስተያየትም ካለ መቀጠል ይቻላል። እኔ ጥያቄም ካለ ልጅም ብቻ ጫላ በጣም የምወደው የሙያ ጓደኛዬና በጣም ወንድሜ ነው። ጫላ ማለት በጣም የማከብረው ሰው ነው። በኦሮሞ ትግል ውስጥ ሞቶር የሆነ ልጅ ነው እና ሆኖ ተገኝተው የኦሮሞ ትግል ዘፈን የሰራ ሰው ነው እና በጣም እናንተ ስለጋበዛችሁ በጣም እናመሰግናቸዋለን። ጫላ በጣም ጎበዝ ልጅ ነው። በጣም ጥሩ ልጅ ነው። ጓደኛችን ነው። በዚህ አጋጣሚ እኔ በጣም አድናቂ ነኝ ጫላ። ቴንክ ዩ ደስጎ። አዩ ምላሽ ካለ እንግዲህ አንተም ያው ደሳለኝ በጣም ከመገርም በጣም ጎበዝ ድምጻዊ ነው። በጣም ጎበዝ ድምጻዊ ነው። ጥሩ ወደ ኋላ ተመልሰን እንግዳችን መስመር ላይ ካለ እንሸኘውና እንገናኛለን። ድምጻዊ ደሳለኝ ከልብ እናመሰግናለን ስለደወልክልን። እሺ እኔም አመሰግናለሁ። እሺ ወደ ኋላ መልስ ብለን የእሱንም ሌሎችንም ሀሳቦች እናነሳለን። ወደ ጨዋታችን እንቀጥልና እስካሁን ድረስ ቀደም ሲል ያነሳነው ሀሳብ ነበርና እሱን ሀሳብ እናንሳና ከዛ ወደ መቅጣይ እንመጣለን። አዎ እና ከባህልና ከአዲስ ዓመት ጋር በተገናኘ በተለይ በኦሮሞ ህዝብ ዘንድ መስቀል በጣም ይከበራል። በተለይ ሸዋ አካባቢ ላይ በተለይ በቱለማ ኦሮሞ ዘንድ በጣም ይከበራል። እኛም ያደግንበት ነው። ከዛ በኋላ ደግሞ ከመስቀል በኋላ ደግሞ ከሳምንቱ በኋላ ደግሞ ኢሬቻ በጣም በደማቅ ሁኔታ ነው የሚከበረውና
እንደዚህ የተለያዩ እምነቶችን ሊያሳትፍ የሚችል ያነሳልኝ ነበር እና የኦሮሞ ህዝብ ሁሉንም ችሎ በአንድ ቤት ውስጥ አንዱ ኦርቶዶክስ፣ አንዱ ሙስሊም፣ አንዱ የካቶሊክ እምነት ተከታይ፣ አንዱ ዋቄፈታ እምነት ተከታይ፣ ይሄ ቶለራንስ መቻቻል የሚባለው ይሄ ነው። ትክክለኛ ዲሞክራሲ ከተባለ ከኦሮሞ ህዝብ መማር በቀላሉ መማር ይቻላል ማለት ነው። እና ይሄንን የመሰለ ይዘን ለምሳሌ ባነሳለ ሶማሊያ አንድ እምነት ነው ያላት፣ አንድ ቋንቋ ነው ያላት፣ አንድ ሀገር ናት ያላቸው። ግን እንዴት ነው አንድ ቀን ጦርነት ጠፍቶ አያውቅም። ስለዚህ 86 ብሔርና ብሔረሰብ ያለበት ሀገር ላይ እንደዚህ አይነት ተቻችሎ መኖር በጣም ደስ የሚያሰኝ ነገር ነው ለብዙ አመታት። እና ምን ለማለት ፈልጌ ነው ኢትዮጵያ ለሌላኛው እናት ሆና ለሌላኛው ደግሞ እንጀራና እናት መሆን የለባትም። አንዱ ሻማ ይዞ አንዱ ቁጭ ብሎ የሚበላበት ኢትዮጵያ ሳይሆን ለሁላችንም የምትበቃ ኢትዮጵያ ነው መፍጠር ያለብን። እያንዳንዳችን የምናደርገው ነገር ላይ የራስን ብቻ ማስበለጥ እኔ ስታገል መጀመሪያ ከላይ ነው ከኦሮሞ ህዝብ ነው ጀመርኩት ትግሉን። ከዛ በኋላ ልክ እንደ ኦሮሞ ህዝብ የሚጮኮኑ ህዝቦችን ነው ለምሳሌ ስዳማ የራሳችሁን ጥያቄ ነበራችሁ፣ ክልል መሆን ፍላጎት ነበራችሁ። ክልል ሳይሆኑ በፊት ሄደን ብዙ ነገር ስንሳተፍ ነበር። እና እንደዚህ አይነት መቻቻል እንደዚህ አይነት እሴቶችን ማጉልበት ነው ያለብን እንጂ አንዱ ቁጭ ብሎ እየበላ አንዱ በራብ የሚሞት ከሆነ አንዱ ሻማ ይዞ አንዱ ቁጭ ብሎ የሚበላ ከሆነ አንዱ ዘበኛ ሆኖ አንዱ ፎቅ የሚገነባ ከሆነ በጣም ከባድ ነው የሚሆነው። ስለዚህ ምንድነው በተለይ የኦሮሞ ህዝብ ጥያቄ የነበረው ያኔ አንድ መሬቴ ላይ መሞት የለብኝም፣ መፈናቀል የለብኝም፣ ወደ ዩኒቨርሲቲ ልጄ ልኬ በጥይት ተመቶ መመለስ የለበትም፣ ሬሳው መላክ የለበትም ነው የኛ ጥያቄ ይሄ ነበር፣ የኦሮሞ ጥያቄ ይሄ ነበር። ስለዚህ ይሄንን ስናደርግ እኔ ሌላኛውን ካከበርኩ ሌላኛው እኔን የሚያከብረኝ ከሆነ ምንም የሚያጋጭ ነገር የለም። ትክክለኛ ፍቅር ነው ማምጣት ያለብን እንጂ ቀን ስለ ፍቅር ስንሰብክ ውለን ማታ ላይ ደግሞ ያዘው ልቀቀው በጣም ከባድ ነው። እና በዛ አጋጣሚችን የሆነ አንዳንድ ወሰድ ያደርገኛል። ጥሩ መልክ ስለነበር እናመሰግናለን። ግን እንደው አሁን በርካታ ነጠላ ዜማዎች አሉና በአልበም የመምጣት ሐሳብ የለህም? እንግዲህ እኛ ሙዚቃ ቤት ስንሄድ የጫላ አልበም ተብሎ የምንገዛው ለጊዜው ምንም አላሰብኩትም። ግን ሙሉ አልበም ጀምሬ ነበር። በመሃል በጣም የምንወደው ጓደኛችን ካጠገባችን አጣን። ያላሰብነው ነገር ነው ያጋጠመን። ባጭ መሞት ልባችን ነው ተነካ ማለት በጣም ነው ተጎዳ ነው። በተለይ የኦሮሞ ህዝብ ብቻ ሳይሆን የዚች ሀገር ህዝብ በጣም ነው ውስጡ የተነካ። ለምን አንድ አጫሉ አይነት ሰው ለማግኘት ቢያንስ 36 አመት ነው የሚፈጅብን። ለዚች ሀገር የሚጠቅሙት ሰዎችን ማጣት በጣም ከብዳል። እና በተለይ ከኔ ጋር ደግሞ በጣም የቅርብ ጓደኛ ስለነበር አንደኛ አልበሙንም ሁለተኛውንም ድምጽ ተቀበልኩት እኔ ስለነበር ካጫሉ ጋር በጣም እንቀራረብ ነበር፣ በጣም እንዋደድ ነበር። እና በሱ ምክንያት ነው እኔ አሁን ኢቭን ሌላ ነገር ተውና ለአመት በዓል እንኳን ለኢሬቻ እንኳን ስቴጅ መስራት አልፈለኩም። ለምን ውስጤ በጣም ተጎድቷል። እውነቴን ነው የምልህ። እና ነፍሱን በአጸደ ገነት ያኖርልኝ። ከባድ ጊዜ ነበር ያሳለፍነው። ያጋጠመን ነገር እንደ ሀገርም እንደ ኦሮሞ ህዝብም በጣም ከባድ ነበር። እንግዲህ ያው እኛንን ወደሱ የምንሄደው እንጂ እሱ ተመልሶ አይመጣም። እና አልበሙን አላሰብኩትም። የጀመርኩትን ራሱ አቋረጥኩኝ። ይልቅ ፈጣሪ ካለ
ያ ለጊዜ አቋርጫለሁ ማለት ወደፊት ያው ሜቢ ለሰራ ይችላል በጣም ይከብዳል ለዛ እኛም እንግዲህ ይሄ ያለው ድባብ አልፎ ወደፊት በተሻለ እንደምትመጣ ተስፋ እናደርጋለን አብዛኛው ጊዜ ስራህን ግጥም ዜማም አንተ ነው የምትሰራቸው ቅድም እንዳነሳውልህ አሁን ለምሳሌ ስለ ጉጂ ኦሮሞ ይዘፈንከው አለ ሌሎችም ነገሮች አሉና አንዳንዶች ሪሰርች የሚጠይቁ ማወቅ የሚጠይቁ አብሮ መኖርን የሚጠይቁ ጭምር ናቸውና ምንም እንኳን የምንድነው የማህበረሰቡ አካል ብትሆንም ግን ደግሞ አንዳንዶቹ የበለጠ ምርምርና ሪሰርች ይጠይቃሉና ከዛ አንፃር ራስ ግጥምና ዜማ መስራት ሚስጥር ምንድነው ልክ መጀመሪያ እንደነገርኩ ጎበዝ ተማሪ ነበርኩ እና እሱም ብቻ ሳይሆን ብዙ ጊዜ መጽሐፎችን አነባለሁ ታሪክን አነባለሁ እና ታሪክን ስታነብ ያለን ችሎታ ላይ እያዳበርክ ነው የምትሄደው እና እኔ የትኛውንም ሙዚቃ አዳምጣለሁኝ እና ይሄኛው የከሌ ነው አልልም ሙዚቃ ስለሆነ በደንብ አድርጌ አዳምጣለሁ አንዱራንሱን ከሱ ላይ ወስዳለሁ በተለይ ሱዳንኛና እንግሊዘኛ ሃውስ አፍሪካ ሙዚቃዎችን በጣም አዳምጣለሁ እና ከሀገር ውስጥ ደግሞ ብዙ የትኛውንም የብሔርና ብሔረሰብን አዳምጣለሁ ማለት ሙዚቃ እንትን አይፈልግም ቋንቋን አይመርጥም ለማለት ፈልጌ ነው በትክክል የዓለም ቋንቋ ስለሆነ ሙዚቃ የትኛውንም የሀገራችንም ሆኖ የተለያዩ ርዕሰ ጉዳዮች ላይ ይዘፈን እንጂ የፈለገ ሰው የራሱ አመለካከት ሊኖር ይችላል የውስጣችን ችግረኛ ነን የምናውቀው እና የራሳችን የሆነ ነገር ደግሞ ማዳመጥ በተለይ የኦሮምኛ ሙዚቃን የሚያዳምጥ ሰው ተጠቃሚ ነው እንጂ የትኛውም ቋንቋ መቻል የትኛውንም ቋንቋ መስማት ተጠቃሚ ነው እንጂ የሚያደርግ ተጎጂ አትሆንም እና ሙዚቃ የዓለም ቋንቋ ነው ይባላል ያ በየትኛው አካባቢ አንተም ቀደም ሲልም ወደ ሐዋሳም ወደ ተለያዩ ቦታም እየሄድክ የዘፈንካቸው አሉ አዳሮ የሚል ዘፈን ነበርና እስኪ ስለሱ አጫውተኝና እንግዲህ ስለ ጉጂ ኦሮሞ ስናስብ ብዙ ነገሮች ብዙ ቱባ የሆኑ ባህሎች ትውፊቶች የሚገኙበት አካባቢ ነውና እሱን ነገርና ሳናስ ሙዚቃውን ደግሞ እናስደምጣቸዋለን በጣም ከመገርም አዳሮ አይሻ ብሬ ትባላለች ኦሮሞ ሆና የኬንያ ኦሮሞ ናት እና በጣም ጎበዝ ልጅ ናት ከኬንያ ከሞምባሳ ወደዚህ ትመጣና እዚህ ነው የምትሰራው ብዙ ጊዜ እና የትኛውንም በተለይ የወሎ ዘፈኖችን የጅማ የትኛውንም ዞኖችን የኦሮሚያ ዞኖችን እና በኪስዋይልም ትሰራለች እቺ ልጅ እና በጣም ጎበዝ ልጅ ናት ሶማሊኛም ትሰራለች ሶማሊኛም ትዘፍናለች ኪስዋይልም ኦሮምኛም በጣም ጎበዝ ናትና ለመጀመሪያ ጊዜ ከዛ ስትመጣ ያኔ ፖለቲካው በጣም አስቸጋሪ ነበር እና ከኬንያ ወደዚህ ስትመጣ ተያዘች ታይዛ ታሰረች ከዛ በኋላ ምንድነው ተባለች አይ ኦሮሞ ነኝ ምናምን የቦረና ኦሮሞ ነኝ አለች ጉጂ አካባቢ ትወለድ እንጂ ኑሮዋ ኬንያ ነው ባሏ የአጥንት ስፔሻሊስት ነውና ጆሞ ኬንያታ ሆስፒታል ውስጥ ነው የምሰራው በጣም የተማረ ሰው ነው እሷም ከሰው ጋር ተግባቢ ናትና ልክ ስትመጣ እኔም አገዝኳት ረዳት ማለት ነው በጣም ከመገርም እንትን ድምጹን ያደለው እኔ አክቲንጉን ነው ገባውላት በዚህ በሚችለው ነገር የትኛውንም ኦሮሚያ አካባቢ ላይ ያሉትን አሁን ለምሳሌ የተለያዩ የጎንደር አማርኛና የአዲስ አበባ አማርኛ አንድ አይደለም ልክ ኦሮምኛም እንደዛ ነው እና ያ ከባድ ነበር እና ያንን ክሊፕ ሰርቼስ ጨርስ ይሄንን ሰራውላት ማለት ነው ለሷ ኤምማን እየተቀረስኩ ለሷ ይሄንን ሰራውላት ማለት ነው እና አዳሮ በጣም ደስ የሚል ግጥሙም ይዘቱም ስለ ጉጂ ካልቸር በተለይ ስለ ጉጂ ኦሮሞ ዱፍታኒ ከጉጂዮማ አዳሮ ማወሊኦ ለሴቴ
በጣም ደስ የሚል ግጥም ነበርና እኔም ወድጄው ነው የሰራውላት ትክክለኛ ካልቸር ስለሆነ አባገዳው ያኔ አጋጢን ጠኑ ነበሩና እሳቸው ጋር ሄደን በብዙ ነገር ተሰራ ማለት ነው ደስ የሚያሰኝ ጥሩ ባህል ነውና እንግዲህ አዳሮ በጣም ደስ የሚል ነው ብንጋብዘው ደስ ይለኛል በጣም ጥሩ እስኪ አዳሮን ተካትለን መለስ ተመልካቾቻችን አሁንም የአሪቡ ዝግጅታችን እንደቀጠለ ነው አብራችሁን ቆዩ ተለቃራ አጥዩ ተለቃራ ጋሮ በልቢል መካከለና ቡጢቼ ሙዳት መካከለና ቡጢቼ ሙዳት እዚህ ትግራ ሙዳት በላይ ደግሞ እንደግሪ ማለት እንደምን ana jalatamiya ana bulunta ana irunta ita buluko jana bulta ingirente agene sindrana takasi maro amani bulu maro te kuno
በጣም ደስ የሚል ነው። በጣም ደስ የሚል በፍቅር ነበር አንተም እንደገና እኮ ዘፈኑ በጣም ልዩ ትዝታ አለህ ማለት ነው። በጣም ደስ የሚል ነው። በተለይ በጉጂ ዘንድ ጉጂ ህዝብ በዚህ ነው የሚያቀኝ። በጣም ደስ የሚል ነው። ግን ደግሞ ወደፊት ደግሞ በተጨማሪ የሚደህ ደግሞ ልትሰራም ትችላለህ። በዚህ መላቀቅ የለም አለ። ጥሩ ስራ አለኝ። ተሰርቶ ያለቀ አንድ ስራ አለ ማለት ስለ ከዚህ ሀገር ኦሮሞና ከኬንያ ካሉ እስከ ሞዛምቢክ ያሉት ትክክለኛ ካልቸራቸውን የጻፍኩት አለ። ክሊፑን ሞምባሳ ላይ እንሰራለን ብዬ አስባለሁ እና በጣም ደስ የሚያሰኝ ነው። እስከ ማላዊ ድረስ ነው ያሉት። እስከ ኪሊማንጃሮ ላይ ሄደን እንቀርጻለን ብዬ አስባለሁ እና ትክክለኛ ካልቸራቸው ነው። ኪስዋሂሊም ቅልቅል ነው እና እንግሊዘኛና ኦሮምኛ ነው እንትኑ በጣም ደስ የሚል ማለት እዛው እነሱ ራሳቸው የሚዘፍኑትን ነው። በጣም ደስ የሚል እሱን ወደፊት እንግዲህ ይሄ ነገር እስከ 2 አመት በኋላ እሱን ለቃለሁ ብዬ አስባለሁ። ጥሩ እንግዲህ ቀደም ሲል በልጅነትህ ኢንተርቪው ሰጠና በኢትዮጵያ ሬዲዮ ብለን ተናግረናል። እዛ ውስጥ ካነሳቸው ነገሮች ውስጥ አንዱ በዚህ በሙዚቃው ይሄው እዚህ ቦታ ደርሰሃል፣ በስፖርቱም እንደዚሁ እንግዲህ እስከ ብላክ ቤልት ድረስ ትልቅ እንትን ነው። በነገራችን ላይ በዚህ ጎን ለጎን ያደረከው ነገር እንደመሆኑ ሌላ ደግሞ ፓይለት የመሆን ህልም ነበረ። በትምህርት በነገራችን ላይ በሰዓቱም በአዲስ አበባ ደረጃ ከፍተኛ ውጤት ማምጥተህ ነው ለቃለ መጠይቅ የበቃኸውና ከዚህ አንፃር ጫላ የትምህርቱን ነገር ይቀጥልበታል ወደፊት በምንስ ነገር ላይ ስፔሻላይዝ ማድረግ ይፈልጋል ይበለጠ? በጣም ጥሩ ጥያቄ ነው። በጣም ከምገርም ካቀድኳቸው ነገሮች ውስጥ 3 ነገሮችን ነው አቅጄ ወደዚህ ሀገር የተመለስኩት ማለት ነው። አንድ ትዳር መመስረት ነው። እሱን ተመስርቷል። እንትን ብለዋል፣ ያው ተሳክቷል። የአንድ ልጅ አባት ሆኛለሁ። ልጄ ሜልባ ነው። ሜልባ ማለት ከ5ቱ ገዳ ስርዓት አንዱ ነው። ሜልባ ማለት የጥጋብ ዘመን ማለት ነው። ደግ ዘመን ማለት ነው። ወደ አማርኛ ስሙ ብናዘረው ጥጋቡን ነው ማለት ነው። ደስ የሚያሰኝ ሜልባ ከ5ቱ ገዳ ስርዓት አንዱ ነው እና ልጄ ሜልባ ጫላ ነው የሚባለው እና የትዳር አጋሬ ደግሞ ሲፈን ተሾመ ነው የምትባለው። በጣም ጥሩ ጎበዝ ታታሪ ሚስት ናት እና ለዚህ ደረጃ ያበቃችን እሷ ናት። እንግዲህ ያው ትምህርቴን አሁን ከ3ቱ 2 ራሴን መቻል፣ በ3 ነገር ራሴን መቻል ኢኮኖሚካሊ፣ ፊዚካሊ እና ሎጂካሊ በ3ቱ ራሴን መቻል አለብኝ። ትምህርቴን አሁን ከ10 ነው አቋርጬ ወደ ያኔ የሄድኩት። አሁን ከ10ኛ ጀምራለሁ። አሁን በሚቀጥለው አመት ትምህርቴን ጀምራለሁ ማለት ነው። የብር ዲግሪ ሳይሆን ትክክለኛ ዲግሪ። አሁን እኮ እየታየኝ ነው በሐሳቤ 10ኛ ክፍል ገብተህ ትክክለኛ ዲግሪ ለምን አለኝ ጭንቅላቱም ስላለኝ። አልተረሱም እነ ማትስ እነ ፊዚክስ እኮ አይረሳም። አሁን ያኔ በሱም ካልሆነ ሜይቢ ቬሎሲቲ ኢኳል ቱ ዲስታንስ ኦቨር ታይም እቺ ብረሳም ባይረሳም እነዚህ ነገሮች አይረሱም። በሌላ በሙዚቃ ዘርፍ ትምህርት መማር ፈልጋለሁ ነው። ሙዚቃ ብቻ ሳይሆን ፖለቲካል ሳይንስም ወይ ደግሞ ኢኮኖሚካል ትምህርት ከዝና በኋላ ትምህርት ከትዳር በኋላ ይቻላል አይቻልም የሚለውን ነገር አትቀበለው ማለት ነው? አልቀበለም። ይቻላል፣ የማይቻል ነገር የለም። እና 3ኛው አልበም መስራት ነበር። እሱን ለጊዜው ባጋጠመን ነገር አቋርጬዋለሁ። እንግዲህ ሌላ ትዳሩ ተሳክቷል። ትምህርቱን በቅርቡ ይጀምራል። አልበሙም ይሰራል እና በዚህ አጋጣሚ ሌላ ስራም ባለፈው አመት ኮንሰርት አዘጋጅቼ ነበር። ኮንሰርቴን ሚሊኒየም አዳራሽ ላይ አዘጋጅቼ ነበር። ብዙ ሰው ባይገባም ያው በራሴ ኢንተርቴይንመንት ነው ያዘጋጀሁት። ሜልባ ኢንተርቴይንመንት ነው። ሜልባ ሲኤስ ኢንተርቴይንመንት እንደ ኢቨንት ኦርጋናይዚንግ ፒኤልሲ ነው። እሱንም እንሰራለን። ቢሮአችን ቦሌ ኦልማ ላይ ነው፣ ኦሮሚያ ህንጻ ላይ ነው።
እንግዲህ ኮሮና ስለገባ ነው እንጂ ብዙ ነገሮችን እንሰራ ነበር ማለት ነው። በትክክል በኮሮና ምክንያት ያው ብዙ ነገር ተቋርጧል። የሀገሪቷ ኢኮኖሚም የዓለም ኢኮኖሚም ብዙ ቀውስ ውስጥ ገብቷልና ስለዚህ ፈጣሪ ይሄንንም ከላያችን ላይ ያሳልፍልን ማለት ፈልጋለሁ። አሜን አሜን። በዚህ አጋጣሚ ዘፈኔ ላይ ዲዛይን ያደረገችው ሞይ ጥላውንም በጣም ማመስገን ፈልጋለሁ። እንደውም ኤልያስ ክፍሉ ዘፈን ማለት ካሜራማኑን ካሜራውን የሰራ ልጅ እና ከኔ ጋር ብዙ ነገሮችን ሲሰሩ የነበሩ አካላትን በጣም ማመስገን ፈልጋለሁ። እናንተም አስተዋውሳችሁን እዚህ ድረስ ስለጠራችሁኝ በጣም እጅግ አድርጌ ነው የማመሰግናችሁ። ልክ እኔ ብቻም ሳይሆን ሌሎችንም እስኪ ፈልጋችሁ ብታገኙ በጣም ደስ ይለኛል። ኦሮምኛ አርቲስት ብቻም ሳይሆን የተደበቁ ጎበዝ ሰዎች አሉ። ትክክል እና እነሱንም ፈልጎ ወደዚህ ማውጣት ከህዝብ ጋር ማስተዋወቅ። እንግዲህ ክሊፕ አልነበረኝም የኔ ሳይሌንት ነበርና አሁን ጥሩ ነገር አጋጥሞናል። እንግዲህ ከህዝቤ ጋር ተዋውቃለሁ ለማለት ፈልጌ ነውና ሁሉንም የሀገራችን ህዝብን ማመስገን ፈልጋለሁ። እንግዲህ ተከታተሉ። አዲስ ነገር ይኖራል ማለት ነው ፈጣሪ ካለ። እንግዲህ ኢሬቻ ነውና ደግሞ መልሰን ኢሬቻን አስተዋውሰን እንኳን አደረሳችሁ ብለህ መርቀህ ቀደም ሲል የጋበዝነውን ሙዚቃ በድጋሚ ጋብዘን እንለያያለን ማለት ነው። አመሰግናለሁ። ለሀገራችን ህዝብ እና ለመላው አፍሪካውያን እንኳን ለኢሬቻ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በተለይ ለኦሮሞ ህዝብ ለምን ስለምመለከተው ነው ባህሉ ስለምመለከተው ሌሎችን አይመለከትም ማለት አይደለም። ሁሉንም ባህላችን አብረን ብንሳተፍ በጣም ደስ የሚያሰኝ ደስ የሚል ነገር ነውና ተጠቃሚ እንሆናለን እንጂ ተጎጂ አንሆንም። ባህላችንን ስናሳድግ ያለንን ነገር ለዓለም ስናስተዋውቅ ተጠቃሚ ነን። ለዚች ሀገር ጥቅሙ የጎላ ነው እንጂ አይጎዳትም ማለት ነው በቱሪዝም ዘርፍ በተለይ እና እንግዲህ በጋያና ኢሬቻ ጌሰኒ አያኒ ኩን ከመልኪ ከንገመቹ ከንጃላ ከነቲዋ ሁንዳ ተመልኮፍታን ሲኒፋተው እንጀዳ ወራ አሪቡስ ባይ ገለቶማ ልፋዳ ነበርባደኒ ዋና አርግታኒፍ ገለቶማቹ በርባድ እኔም ደግሞ በመችላት ኦሮሞኛ በጋ አያና ኢሬቻ ፊሲንጋኤ ብያለሁ። ተመልካቾቻችን እንግዲህ የኢሬቻ በዓልን አስመልክቶ ከተወዳጁ ድምጻዊ ጫላ ቡልቱሜ ጋር ያደረገነው የዛሬው ያሬው ዝግጅታችን ይህን ይመስል ነበር። ስለተከታተላችሁ ከልብ እናመሰግናለን። እንዲሁም ደግሞ በቀጥታ ስልክ መስመራችን ቆይታ ያደረጋችሁ ድምጻዊ ደሳለኝና እንዲሁም ደግሞ ጃምቡጆቴን ከልብ እናመሰግናለን። ያው ለነሱ ምላሽ ያላቀረብነው እንግዲህ ጥያቄ ስላልጠየቁ ነው አስተያየት ነው የሰጡትና አስተያየቱን ያው ሁላችንም እንቀበለዋለን። የዛሬው የአሪቡ ዝግጅታችን ይህን ይመስል ነበር። ዮናስ መሐመድ ከመላው የኢቲቪ ስቱዲዮ ባለሙያዎች ጋር ቆይታ አደረኩኝ። ለመላው የኦሮሞ ማህበረሰብና እንዲሁም ደግሞ ለመላው የኢትዮጵያን ህብረተሰብ በሙሉ እንኳን ለኢሬቻ በዓል በሰላም አደረሳችሁ እያልኩኝ መልካም በዓል ይሁንላችሁ። lama fakande bine dubin barachatera arra wali gala jarana dafa ala gala mangudo fayumbiya kanjetan kesa fala yuba fa potingada apota manti hunda kosuma sinjesani hurmata daba samne arara wali kadara pira kandar roli de
rabbi